ጤና ይስጥልን የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በዚህም ጥንቅራችን የተወሰኑ ሀገራዊ መረጃዎችን እናደርሳችኋለን። በአውሮፓ የመረጃ ክፍለ ጊዜያችን በርከት ያሉ የዓለም ዋንጫ ማጣሪያ ጨዋታዎች ከተደረጉ በአውሮፓ ዙሪያ ማለፋቸውን መውደቃቸውን ያረጋገጡ ብሔራዊ ቡድኖች ባይኖሩም በኤዥያ ደረጃ ግን በርካታ ሀገራት ማለፍና መውደቃቸውን አረጋግጠዋል። በደቡብ አሜሪካ ሀገራት መካከል ሲደረግ የነበረ ጨዋታ ነበረ። የሊዮኔል አንድሬስ ሜሲ ሀገር አርጀንቲና አስቀድማ ማለፏን ብታቅም ግን ነጥብ ጥላለች። 1-1 ነው ጨዋታውን ያጠናቀቀችው። እንመለከተዋለን ጨዋታውን። ከዛ በተጨማሪ እንግሊዝ በወዳጅነት ጨዋታ የደረሰባት ሽንፈት ኔጋል ትላንትና ለየት ያለው ክስተት ግን የኡዝቤኪስታን ታሪክ ነው። በርከት ያሉ መኪኖችን በስቴዲየም ተደርድረው ተመልክተናል። ሁኔታውን እናጋራችኋለን ውድ ቤተሰቦቻችን። የ10 ቀኑ የዝውውር መስኮት በይፋ ተዘግቷል። በርከት ያሉ ክለቦች ተጫዋቾችን ያስፈረሙበት እንደዚሁም ደግሞ ለዓለም ክለቦች ዋንጫ የማያገኟቸውን ተጫዋቾች ያረጋገጡበት ሲሆን በቀጣይ ቀናት ደግሞ የሕክምና ምርመራዎች የወረቀት ስራዎችን ማጠናቀቅ ይቻላል። ኦፊሻል የማስመዝገብ ሂደቱ ግን ቀጣይ ሳምንት ጀምሮ ማጠናቀቅ ይችላል። ሁለተኛው ዙር የፊታችን ሰኞ ይከፈታል። ከዚህ ጋር በተያያዘ በአውሮፓ ትልቅ ክለቦች እንዲሁም በተወዳጁ የእንግሊዝ ፕሪሚየር ሊግ ትልቅ መረጃዎችን ሰምተናል። ሲቲ በይፋ ተጫዋች ማስፈረሙን ሲያረጋግጥ፣ ቼልሲዎች ለዓለም ክለቦች ዋንጫ አንድን ተጫዋች ለማግኘት ያደረጉት ጥረት አልተሳካላቸውም። ከአንድ ተጫዋቻቸው ውጪ በውሰት የነበሩ ተጫዋቾችንም ለዓለም ክለቦች ዋንጫ እንደማያሳትፉ አረጋግጧል። በርከት ያሉ የቼልሲ የቡድን ዜና በዚህኛው ጥንቅራችን ተይዟል። የፕሪሚየር ሊጉ አሸናፊ ክለብ ሊቨርፑል ፍሎሪያን ቨርትዝን ከባየር ሌቨርኩሰን ለማስፈረም ከስምምነት መድረሱን ፋብሪዚዮ ሮማኖ አረጋግጧል። መረጃውን እናነሳዋለን። ከዚህ ጋር በተያያዘ ግን ዴቪድ ኦርኔስቲ ከዚህ ዝውውር ጋር ለየት ያለ መረጃን ይዞ ወጣው። ከዚህ ዝውውር ጀርባ ሪቻርድ ይውዛሉ። በቡድን ዜናችን ዶሚኒክ ሶቦስላይን እናነሳለን። በሊቨርፑል በኩል ምንም እንኳን ሮድሪጎ በሪያል ማድሪድ ቆያለው ቢልም ግን አርሰናሎች አሁንም በጥብቅ የሚከታተሉት ዝውውር ነው ተብሏል። ለ2 ዓመት ስለተከታተሉት የቤንጃሚን ሼሽኮን ዝውውር ጉዳይ ምን አዲስ ነገር አለ የሚለውን እናደርሳችኋለን። የአርሰናል የአጥቂ አማራጮች ቁጥርን በተመለከተም በርከት ያሉ መረጃዎችን ይዘናል። ለአርሰናል ደጋፊዎች የቡድን ዜናም ጭምር የምናጋራችሁ ይሆናል። ማንቸስተር ዩናይትድ የብራያን ምቤሞን ጉዳይ ያስቀድማል ተብሏል። ምንም እንኳን የ10 ቀን የዝውውር መስኮት ቢዘጋም የሕክምና ምርመራ የወረቀት ስራዎችን ማጠናቀቅ ይቻላል በእነኚህ ሳምንት ቀናቶች ውስጥ። በቀጣይ ሳምንት ሰኞ ደግሞ የዝውውር መስኮቱ በይፋ ሲከፈት የትውውቅ ሂደቱን ማከናወን ይችላሉ ወይም ማስመዝገብ ይችላሉ። ከዚህ ጋር በተያያዘ የብራያን ምቤሞንና የቪክተር ጊዮኬሬስን ጉዳይ በተመለከተ ተጨማሪ መረጃ ይዘናል። የምሽት ሰበር መረጃችን ላይ በርካቶች በሀሳብ መስጫ ሳጥናችን ላይም ስለዚህ ጉዳይ ስታጋሩ ነበር። ተጨማሪ መረጃዎችን ይዘናል። ስለ ጊዮኬሬስ፣ ብሩኖ ፈርናንዴዝ እና ራሽፈርድንም ዝውውር በተመለከተ ተጨማሪ መረጃ ለእናንተ ውድ አድማጮቻችን እናደርሳለን። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁ ስለምታጋሩን እጅግ አድርገን እናመሰግናለን። በተለይም በምሽት የሪዮ ፈርዲናንድን ሀሳብ ስናጋራችሁ በርካታ ዩናይትዳውያን የሪዮ ፈርዲናንድን ሀሳብ ተጋርታችሁት ነበረ። ለማንኛውም ተጨማሪ መረጃ ስለያዝን በዛው ሀሳባችሁን ታክሉበታላችሁ። ከዛ በተጨማሪ ክለቦቻችሁ በ10 ቀናት የዝውውር መስኮት ያሳለፉትን ጊዜ ከ10 ስንት ሰጣችሁት? የክለባችሁን ስም ጽፋችሁ ንገሩን። ሀገራዊ ጉዳዮችን እንደ ሁልጊዜው አስቀድመን ዛሬም እንጀምር። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ፋሲል ከነማ ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። የፋሲል ከነማን ብቸኛ የማሸነፊያ ግብ 85ኛው ደቂቃ ላይ በረከት ግዛው ነበረ ከመረብ ማሳረፍ የቻለው። ፋሲል ከነማ ከ9 የጨዋታ በኋላ የመጀመሪያ 3 ነጥባቸውን አሳክተዋል። ፋሲል ከነማዎች ማሸነፋቸውን ተከትሎ ከወራጅ ቀጠናው በ3 ነጥቦች ለመራቅ ችለዋል። ግን ፕሪሚየር ሊጉ ገና ቀሪ ጨዋታ ስላለም
ፋሲል ከነማ በፕሪሚየር ሊጉ የመትረፉ ነገር ገና እስካሁን እርግጥ አይደለም። ለማንኛውም ፋሲል ከነማ ነጥቡን 41 አድርሷል። በጊዜያዊነት 11ኛ፣ ኢትዮ ኤሌክትሪክ በ38 ነጥብ 14ኛ ደረጃ ላይ ተቀምጧል። ቀጣይ ሳምንት በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ረቡዕ መቻል ከኢትዮ ኤሌክትሪክ እንደዚሁም ፋሲል ከነማ ከአዳማ ከተማ ጋር ጨዋታቸውን የሚያከናውን ይሆናል። ሻምፒዮኑ ኢትዮጵያ መድንም ትላንት ጨዋታውን አድርጎ ነበርም። ሻምፒዮኖቹ ኢትዮጵያ መድን ከመቻል ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ድል አድርገዋል። ወገኔ ገዛኸኝ 42ኛው ደቂቃ እንዲሁም አለን ካይዋ 68ኛው ደቂቃ ላይ ሁለቱን የኢትዮ መድን ግብ አስቆጥሯል። ለማስታወስ ያክል በዚህ ጨዋታ ላይ መቻሎች ግራና ቀኝ ቆመው የኢትዮጵያ መድን ተጫዋቾችን ወደ ሜዳም እያጨበጨቡ ነበር ያስገቡት። ይህም የኢትዮጵያ ፕሪሚየር ሊግ የ2017 ሻምፒዮን መሆናቸውን ተከትሎ የተደረገላቸው ደማቅ አቀባበል ነበር። በምሽት የመረጃ ክፍለ ጊዜያችን ላይ በስፋት ካነሳንላችሁ መረጃዎች ውስጥ አንደኛው ነበረ። ውድ ቤተሰቦቻችን ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ትላንትና በአውሮፓም የዓለም ዋንጫ በርከት ያሉ የማጣሪያ ጨዋታዎች ነበሩ። ሰርቢያ ከአንዶር ያደረጉት ጨዋታ ተጠባቂው ጨዋታ ነበረ። በጨዋታው ላይ ሰርቢያ 3-0 አሸንፋለች። ሚትሮቪች 12ኛው 24ኛው እና 53ኛው ደቂቃ ላይ ሃትሪክ መስራት ችሏል። ሰርቢያም 53ኛው ደቂቃ ላይ የሚትሮቪች ግብ በፍጹም ቅጣት ምት የተገኘች ነበረች። ሌላው በፊንላንድ እና በፖላንድ መካከል የነበረ ጨዋታ ነው። የሮቤርት ሌዋንዶስኪ ሀገር ሽንፈት ገጥሟታል። ሮቤርት ሌዋንዶስኪ ለዚች ሀገር አልጫወተም ማለቱ ይታወቃል። አሰልጣኙ እስካልተቀየረ ድረስ በምድብ 4 የነበረውን ጨዋታ ፊንላንድ በፊል ፖደን 31ኛው እንደዚሁም ኪልማን 64ኛው ደቂቃ ላይ ሁለት ግቦችን ስታስቆጠር የአርሰናሉ ተጫዋች የነበረው ዣኮቭ ኪዮር ነው ለፖላንድ ብቸኛዋን ግብ 69ኛው ደቂቃ ላይ ያስቆጠረው። ግን ብሔራዊ ቡድኑን ከሽንፈት ሊታደገው አልቻለም። ሌላኛው በርከት ያለ ግብ የተቆጠረበት ኦስትሪያ ሳን ማሪኖን 4-0 ያሸነፈችበት ጨዋታ ነበረ። አርናቶቪች 3ኛውና 15ኛው ደቂቃ ላይ ግሪጎሪች 11ኛው እንደዚሁም ቡመርግ 27ኛው ደቂቃ ላይ አራቱን ግቦች አስቆጥሯል። ማርስ ሳቢዘር እና እንደዚሁም ማቲያስ ያስቆጠሯቸው ሁለት ግቦች በቫር ተሻሩ እንጂ የኦስትሪያ የግብ መጠን 6 ነበረ። ግን ሁለቱ ግቦች በቫር ተሽረውባቸዋል። ኔዘርላንድም ተጋጣሚዋ ላይ በርከት ያሉ ግቦችን ስታዘንብ ነው ያመሸችው። 8 ግቦችን አስቆጠራለች ኔዘርላንድ ማልታ ላይ። ማልታን 8-0 ኔዘርላንድ ስታሸንፍ ዴፓይ በፍጹም ቅጣት ምት 9ኛው በጨዋታ 16ኛው ደቂቃ ላይ ሁለት ግቦችን አስቆጠረ። ቨርጅል ቫን ዳይክ 20ኛው ደቂቃ ላይ፣ ሲሞንስ 61ኛው፣ ማለን 74ኛው፣ ለንግ 78ኛው እንደዚሁ ማለን መልሶ ለቡድኑ 7ኛው ለሱ ሁለተኛውን 80ኛው ደቂቃ ላይ፣ ቫን ደቪን 92ኛው ደቂቃ ላይ የማሳረጊያዋን ግብ አስቆጥሯል። ኔዘርላንድ 8-0 በሆነ ውጤት ማልታን ማሸነፍ ችላለች። ሜምፊስ ዴፓይ በጨዋታው ላይ 2 ግቦችን ማስቆጠሩን ተከትሎ ከሩቨን ቫን ፐርሲ እኩል 50 ግቦች ላይ በመድረስ የኔዘርላንድ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። ዴፓይ ለኔዘርላንድ ብሔራዊ ቡድን በ202 ጨዋታ 50 ግቦችን አስቆጥሯል። 33 አሲስቶች አሉት። በአጠቃላይ 83 የግብ አስተዋጽኦ አለው። ትላንትና ደግሞ ከከፍተኛ ግብ አስቆጣሪው ሮቢን ቫን ፐርሲ ጋር በ50 ግቦች መስተካከል ችሏል። ሌሎችም በርከት ያሉ ጨዋታዎች ነበሩ። ላቲቪያ ከአልቤኒያ 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል። ሮማኒያ ኬፕሮስን 2-0 በሆነ ውጤት እንደዚሁ ድል ያደረጉበት ምሽት ነበረ። እነኚህ በአውሮፓ ዙሪያም ትላንት ምሽት የነበሩ የዓለም ዋንጫ የማጣሪያ መርሃ ግብሮች ነበሩ። የወዳጅነትም ጨዋታዎች ሲካሄዱ ነበረም። እንግሊዝ ከሴኔጋል የወዳጅነት ጨዋታ አድርጋ ነበረ። ያልተጠበቀ ውጤት ይመስላል። እንግሊዝ ገና በ7ኛው ደቂቃ ላይ በሃሪኬን ግብ ቀዳሚ ነበረች። በኋላም ላይ ግን ሴኔጋል ሳር ዲያራና ሻብሊ ተከታታይ 3 ባስቆጠሯቸው ግቦች ሴኔጋል እንግሊዝን 3-1 በሆነ ውጤት ድል አድርጋታለች። ሃሪኬን በጣም አስገራሚ ነገር በቶማስ ቱሄል ቡድን ውስጥ
አራተኛ ጨዋታውን ሲያደርግ በአራቱም ጨዋታ ላይ ለቡድኑ ግብ ማስቆጠር ችሏል። ሃሪኬን ለእንግሊዝ ብሔራዊ ቡድን አሁንም ግብ ማስቆጠሩን ቀጥሏል። ምንም እንኳን ትላንትና ብሔራዊ ቡድኑን ከሽንፈት ባይታደግም 107 ጨዋታ 73ኛ ግብ 19 አሲስት 92 የግብ አስተዋጽኦን እንደዚሁ ሃሪኬን ለእንግሊዝ ብሔራዊ ቡድን ማበርከት የቻለበት ምሽት ነበረ። አውስትራሊያ ለ2026 የዓለም ዋንጫ ማለፏን ትላንት አረጋግጣለች። አውስትራሊያ ሳውዲ አረቢያን 2-1 በማሸነፏ ነው ወደ ዓለም ዋንጫ ማለፏን ያረጋገጠችው። ስለሆነም አውስትራሊያ በቀጣይ በአሜሪካም ካናዳና እንደዚሁም ሜክሲኮ አዘጋጅነት በሚካሄደው 2026 የዓለም ዋንጫ መሳተፏን ያረጋገጠች ሌላኛው ሀገር ሆናለች። ኡዝቤኪስታን በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ የሚያሳተፋትን ትኬት ትላንት ቆርጣለች። ትላንትና ኡዝቤኪስታን ኳታርን 3-0 በማሸነፍ የ2026 የዓለም ዋንጫ ተሳታፊ መሆኗን እንደዚሁ ያረጋገጠችበት ነበር። ታዲያ ከጨዋታው መጠናቀቅ በኋላ የአገሪቱ ፕሬዝዳንት የሆኑት ዣቫካት በጨዋታው መጠናቀቅ በኋላ የሀገሪቱን ህዝቦች የስንት ጊዜ ህልም ፈታችሁማ፣ ይሄ ሲያንስ ነው ገና ምን አይታችሁ በማለት ለአሁኑ ግን በስቴዲየም ውስጥ የምትመለከቱትን መኪና ለእያንዳንዱ ተጫዋች ውሰዱት ብለው ለተጫዋቾቹ ሸልመዋል። ከጨዋታው መጠናቀቅ በኋላ እንደምትመለከቱት በሜዳው ጠርዝ ላይ የመኪና ድርድሮችን ተመልክተናል። እናም በደስታ ብዛት እንግዲህ የሀገሪቱ ፕሬዝዳንት ለተጫዋቾቹ መኪናን በሽብሸዋል። ለዓለም ዋንጫ በታሪካቸው ለመጀመሪያ ጊዜ ማለፋቸውን ተከትሎ ማለት ነው። ትላንት የደቡብ አሜሪካ ሀገራትም የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። ቦሊቪያ ከቺሊ ያደረጉት ጨዋታ በቦሊቪያ 2-0 አሸናፊነት ተጠናቀቀ። ማጊውልት 5ኛው ደቂቃ ላይ፣ ኤንዞ ባርካ 9ኛው ደቂቃ ላይ ያስቆጠራቸው ሁለት ግቦች ቦሊቪያን 2-0 እንድታሸንፍ አድርጓል። በጨዋታው ላይ ቦሊቪያ ገና በ19ኛው ደቂቃ ተጫዋች ቢወጣባትም ግን ውጤቷን አስጠብቃለች። በእርግጥ በቺሊም በኩል ከረፍት በኋላ 55ኛው ደቂቃ ላይ ተጫዋች በቀይ ካርድ ወጥቶባታል። ውጤቱን ተከትሎ የቺሊ ብሔራዊ ቡድን በአሁኑ ሰዓት 10 ነጥብ ብቻ ነው ያለው። ሁለቱን ጨዋታ ቢያሸንፍ የሚሰበሰበው የነጥብ ብዛት 16 ነውና ከ9ኛ ደረጃ ከፍ አይልም። ስለዚህ አሁን 10ኛ ደረጃ ላይ ናቸው። ቺሊ ለ2026 የዓለም ዋንጫ እንደማትሳተፍ አረጋግጣለች። ይህም ሲሆን ለሶስተኛ ተከታታይ ዓመት ቺሊ በአሜሪካ አዘጋጅነት በተለይ በአሜሪካ በሜክሲኮና በካናዳ አዘጋጅነት በሚካሄደው የዓለም ዋንጫ እንደማትሳተፍ አረጋግጣለች። ሌላው በደቡብ አሜሪካ ሀገራት ሲጠበቅ የነበረው ጨዋታ በኡራጋይና በቬንዙዌላ መካከል የነበረ ጨዋታ ነው። ኡራጋይ 2-0 በሆነ ውጤት አሸንፋለች። አጊር 43ኛው፣ ዲአር ካስታል እንዲሁ 47ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። እንደዚሁ ዩራጋይ ድል ማድረጓን ተከትሎ በቀጣይ 1 ነጥብ የምታገኝ ከሆነ ወደ ዓለም ዋንጫ ማለፏን እንደዚሁ የምታረጋግጥ ይሆናል። አስቀድማ ማለፏን ያረጋገጠችው አርጀንቲና ከኮሎምቢያ ጋር ያደረገችው ጨዋታ 1-1 ተጠናቋል። ሉዊስ ዲያዝ ለኮሎምቢያ 27ኛው ደቂቃ ላይ መሪ ያደረጋቸው፣ 81ኛው ደቂቃ ላይ አርጀንቲና በአልሜዳ ግብ አቻ መሆን ቻለች። የቼልሲው ኤንዞ ፈርናንዴስ 70ኛው ደቂቃ ላይ በአርጀንቲና በኩል በቀይ ካርድ እንደዚሁ ከጨዋታው በሜዳ ለመሰናበት ችሏል። በውጤቱ በኩል አርጀንቲና ማለፏን አረጋግጣለች። 35 ነጥብ ደርሳለች። ኮሎምቢያ 22 ነጥብ ላይ ደርሳለች። ኮሎምቢያ በቀጣይ ዓለም ዋንጫ መሳተፏን ለማረጋገጥ አንድ ጨዋታ 3 ነጥብ ማግኘት ብቻ የሚጠበቅባት ይሆናል ማለት ነው። በደቡብ አሜሪካ ሀገራት በማጣሪያ ጨዋታ አንደኛው ሲጠበቅ የነበረው ጨዋታ በብራዚልና በፓራጓይ መካከል የነበረው ጨዋታ ነው። ጨዋታው በብራዚል 1-0 ድል አድራጊነት ተጠናቋል። የብራዚልን የማሸነፊያ ግብ 44ኛው ደቂቃ ላይ ቪኒሺየስ ጁኒየር ሲያስቆጥር የዩናይትድ ንብረት የሆነው ማቲያስ ኩንሃ ደግሞ አሲስት በማድረግ ተባብሮታል። ጨዋታው ላይ እንግዲህ በማቲያስ ኩንሃ አሲስት አድራጊነት በቪኒሺየስ ጁኒየር ግብ አስቆጣሪነት ብራዚል በሚቀጥለው የ2026 የዓለም ዋንጫ ማለፏን አረጋግጣለች። በጣም የተቸገረች ብሔራዊ ቡድን እንደነበረች እናስታውሳለን። ለማንኛውም የብራዚል ብሔራዊ ቡድን ነጥቡን 25 አደረሱ። ስለዚህ በቀጥታ ለዓለም ዋንጫ ማለፋቸውን አረጋግጠዋል። ከአርጀንቲና፣ ኢኳዶር፣ ብራዚል ቀጥሎም እንግዲህ 3 ሀገራትን ተመለከትን። በቀጣይ ኡራጋይ፣ ፓራጓይ፣ ኮሎምቢያ የማለፍ እድል አላቸው። ቬንዙዌላን በተመሳይ እድል አላት የማለፍ ማለት ነው። ቬንዙዌላ የማጣሪያ ደረጃ ላይ ነው የምትገኘው። ስለዚህ አርጀንቲና፣ ኢኳዶር፣ ብራዚል አስቀድመው ለዓለም ዋንጫ ማለፋቸውን ያረጋገጡ 3 የደቡብ አሜሪካ ሀገራት መሆናቸውን
በትላንትናው ዕለት እንደዚሁ አረጋግጠዋል። ውድ ቤተሰቦቻችን በትላንትናው ዕለት የዓለም ዋንጫ የማጣሪያ ጨዋታዎች በተጨማሪ የወዳጅነት ጨዋታ ሲደረግ ነበርም አንድ ያልተጠበቀ ውጤት ተመዝግቧል። ይህም ስዊዘርላንድ የማውሪሺዮ ፖቼቲኖን ሀገር አሜሪካን 4-0 በሆነ ውጤት ድል አድርጋለች። አሜሪካ አዘጋጅ ሀገር ናት፣ ግን ገና ካሁኑ በርካታ ሽንፈቶችን እያስተናገረች ነውና ፖቼቲኖ የአሜሪካ ብሔራዊ ቡድንን ይዘው በውጤት ደረጃ እጅግ በጣም ደካማ የሚባል ጊዜን እያሳለፉ ነው። ትላንትናም ብሔራዊ ቡድኑ ሽንፈት አስተናግዷል። ከኢንተርናሽናል ጨዋታዎች ወጣ ብለን ሌሎች የአውሮፓ ክለቦችን የተመለከቱ መረጃዎችን ደግሞ እናጋራችሁ ውድ ቤተሰቦቻችን። ሮድሪጎ ትላንትና በማህበራዊ ትስስር ገጹ ላይ ለሪያል ማድሪድ ደጋፊዎች መልእክት አስተላልፏል። በመልእክቱም ልምምድ ማዕከሉ ላይ እጅግ በጣም ደስተኛ ነኝ የሚል መልእክትን አስተላልፏል። ከዚህ ጋር በተያያዘ ፈላጊው አርሰናል እንዳለበት ይታወቃል። በአርሰናል የመረጃ ክፍለ ጊዜ ከተጫዋቹ ጋር በተያያዘ ተጨማሪ መረጃ እናደርሳችኋለን። ግን ትላንትና ሮድሪጎ ደስተኛ ነኝ ሲል ተደምጧል። ጁድ ቤሊንግሃም አሁንም ቢሆን በታሪክ ከተመለከትኳቸውና አብሬያቸው ልጮት ከመሻቸው ተጫዋቾቹ ዚነዲን ዚዳን ቁጥር 1 ነው ብሏል። ኳሱን ለሱ ሰተ ልትመለከተው የሚገባ ተጫዋች ብሎታል። በእርግጠኝነት እኔ በነሱ ዘመን ብኖር ብዙ ደቂቃዎችን ማግኘት አልችልም፣ ምክንያቱም ከነዚነዲን ዚዳን ጋር መፎካከር እጅግ በጣም አስቸጋሪ ነው ብሏል። ግን በእግር ኳስ ታሪክ ውስጥ ከተመለከትኳቸው ምርጡ ተጫዋቾችና እንደ አራይም ከምመለከተው ውስጥ ዚነዲን ዚዳን ብሏል። በጨዋታ ደረጃ በተወሰነ መንገድ የሚቀርብ አይነት ፕሮፋይል ያለው ተጫዋች ነው የአሁኑ ጁድ ቤሊንግሃም በራሱ። ፓሪስ ሰን ዠርሜን የአውሮፓ ሻምፒዮኖች እንደሆኑ ይታወቃል። እናም ፒኤስጂ የአውሮፓ ሻምፒዮንስ ሊግ ማሸነፋቸውን ተከትሎ በአረማቸው አናት ላይ 1 ኮከብ ጨምረዋል። ስለሆነም በቀጣዩ ውድድር ዓመት ይህንን በማሊያቸው ላይ ይኖራል ማለት ነው። ይህም የሆነበት ምክንያት የአውሮፓ ሻምፒዮንስ ሊግ ባለክብር መሆናቸውን ተከትሎ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በኦፕታ ጥናት መሰረት የዓለማችን ምርጥ 20 ሊጎች ይፋ ተደርገዋል። ኦፕታ ይህንን መረጃ ደረጃ ያስቀመጠው 2024-25 የውድድር ዓመት መጠናቀቁን ተከትሎ ባቀረበው የድምፅ ማሰባሰብ ሂደት ሲሆን በድምፅ አሰጣጥ ሂደቱ ላይ ወንድና ሴት በድምሩ ከሁሉም ዓለም የተውጣጡ 15 ሰዎች ተሳትፈዋል። ኦፕታ 15 ሰዎች ከሰጡት ድምፅ በመነሳት ነው ይህን ደረጃ ይፋ ያደረገው። በዚህ መሰረት ተወዳጁ የእንግሊዝ ፕሪሚየር ሊግ በኦፕታ ደረጃ ሰንጠረዥ መሰረት 1ኛ ደረጃ ተሰጥቶታል። የጣሊያን ሴሪ 2ኛ፣ የስፔን ላሊጋ 3ኛ፣ ጀርመን ቡንደስሊጋ 4ኛ፣ የፍራንስ ሊግ 5ኛ፣ የእንግሊዝ ሻምፒዮንሺፕ 6ኛ ደረጃ ላይ ተቀምጧል። እንደዚሁ የቤልጂየም ፕሮ ሊግ 7፣ የፖርቱጋል ፕሪሚየር ሊጋ 8፣ የብራዚሉ ሊግ 9ኛ ተቀምጧል። የኤርዲቪዚ 10ኛ፣ የአርጀንቲና ፕሮፌሽናል ሊግ 11፣ አሜሪካ ሜጀር ሊግ ሶከር 12 ተቀምጧል። የሳውዲ ፕሮ ሊግ ከ1 እስከ 20 ውስጥ የለም። ውድ ቤተሰቦቻችን ትልቆቹ የሚባሉትና በርካታ ተከታታይ ካሏቸው ሊጎች ውስጥ እነኚህን ይመስላል። ያው ፕሪሚየር ሊጉ እንኳን ሲጠበቅም የነበረ ነው። ሌላው ኦፕታም የእንግሊዝ ፕሪሚየር ሊግ ከባለፈው ዓመት ያነሰ ተመልካች እንደነበረው አረጋግጧል። በተለይም ቀድሞ ሻምፒዮኑ በጊዜ መታወቁ፣ ወራጆቹ አስቀድሞ መታወቁ በፕሪሚየር ሊጉ ላይ ካምናው በ10 በመቶ የተመልካች እጥረት አጋጥሞታል የሚል መረጃን ይዞ ወጥቷል። በእርግጥ ሊቨርፑል ፕሪሚየር ሊጉን ቀደም ብሎ አረጋግጦታል። ወራጆቹም በተወሰነ መንገድ የነበረውን ፉክክር ቀዝቀዝ አድርጎታል። በስተመጨረሻ ላይ ሲጠበቅ የነበረው በተወዳጁ የእንግሊዝ ፕሪሚየር ሊግ በቀጣዩ ውድድር ዓመት በአውሮፓ መድረክ እነማን ፕሪሚየር ሊጉን ወክለው ይሳተፋሉ የሚለው ጨዋታ ነበረ በተወሰነ መንገድ ሲጠበቅ የነበረው። ከዛ ውጭ ግን ወራጆቹ አስቀድሞ የተለዩበት፣ ሻምፒዮኑ አስቀድሞ የተለየበት ነበረ። ይህም 10 በመቶ የተመልካች ቅናሽ መጨረሻ ላይ እንዲያሳይ ማድረጉን ኦፕታ ሌላኛው በጥናቱ ያመለከተው መረጃ ነበረ። ሳን ሁንግሚን
ወደ ሳውዲ አረቢያ የመሄድ እድሉ ከፍተኛ ነው። የተለያዩ ክለቦችም እሱ ለማስፈረም እያነጋገሩት ነው ቢባልም ወደ አሜሪካ የመጓዝ ፍላጎትም አለው እየተባለ ነው። በርከት ያሉ የዜና ምንጮች ተጫዋቹ በቶትናም ሆትስፐርስ ቤት የመቀጠሉ ነገር እርግጥ አይደለም እያሉ ይገኛሉና ለተጫዋቹ ቅርበትና ለቶትናም ሆትስፐርስ ቅርበት ያላቸው ምንጮችም በዚህ ክረምት መጨረሻ ወይ ወደ ሳውዲ አረቢያ ወይ ወደ አሜሪካ ሜጀር ሊግ ሶከር ያመራል እያሉ ነው። ከገንዘብ አኳያ ከሆነ ግን የአሜሪካ ሜጀር ሊግ ሶከር በጣም አስቸጋሪ ነው። ምናልባት የደሞዝ ቅናሽ የሚያረግ ከሆነ ብቻ ወደ አሜሪካ ሜጀር ሊግ ሶከር አሊያም ደግሞ የሳውዲ ረብጣ ብሮች ተጫዋቹን የግላቸው ሊያረጉት ይችላሉ እየተባለ ነው። ተጨማሪ መረጃዎችን ለማሰባሰብ እየሞከርን ነው። አዲስ ነገር ካለ እናጋራችኋለን። በርከት ያሉ ምንጮች ግን ቶትናም ሆትስፐርስ ቤት ተጫዋቹ የመቀጠሉ ነገር እጅግ በጣም አጠራጣሪ ነው እያሉ ይገኛሉ። አንጌ ፖስቴኮግሉ መሰናበታቸው ይታወቃል ከቶትናም ሆትስፐርስ። ታዲያ አንድ ከንቲባ ግን ቶትናሞች ጉዳዩን እንድታጠኑት ብለዋል። የአውስትራሊያም ትልቋ ከተማ የሆነችው ሜልቦርን ከንቲባ ናቸው እንግዲህ ይህንን ነገር ያሉት። ፖስቴኮግሉ እንግዲህ እጅግ በጣም አስደናቂ የሚባል ጊዜን ካሳለፉ በኋላ በተለይም እሳቸው ምንም እንኳን በግሪክ ቢወለዱም በሜልቦርን ነው ያደጉትና 2 ሲዝኖችንም በቶትናም ቤት ካሳለፉ በኋላ ዋንጫም ካመጡ በኋላ ተሰናብተዋል። እናም የሜልቦርን ህዝብ ፕሪሚየር ሊግን በደንብ ይከታተላል፣ ቶትናምንም ይወዳሉ። ስለሆነም ቶትናሞች ጉዳዩን እንዲያጤኑና ውሳኔያቸውን እንዲቀለብሱ ብለዋል የሜልቦርን ከተማ ከንቲባ። ነገር ግን ቶትናሞች ይህን ውሳኔ ቀለብሱታል ተብሎ አይታሰብም። ግን ከንቲባው እየተከላከሉላቸው ይገኛሉ። ከዚህ ጋር በተያያዘ ቶማስ ፍራንክ ቀጣዩ የቶትናም ሆትስፐርስ አሰልጣኝ ለመሆን በቃል ደረጃ ከስምነት ደርሷል። 10 ሚሊዮን ፓውንድ አካባቢ ደግሞ ይከፍላሉ ተብሎ ይታሰባል ቶትናሞች ለቶማስ ፍራንክ። ከዛ በኋላ ደግሞ ዝውውሮችን በሁለተኛው የዝውውር መስኮት ለሳቸው ይፈጽማሉ ተብሎ ይጠበቃል። ኮስታላስ ወደ ብራይተን አቅንቷል። ብራይተን የኦሎምፒያኮሱን ተጫዋች ቻላፖስ ኮስታላስን በ34 ሚሊዮን ዩሮ በትላንትናው ዕለት ማስፈረማቸውን ይፋ አድርገዋል። ያው ሲቲ ሲጠበቅ የነበረ ነው ቸርኪ ዝውውር። በምሽት መረጃችንም የዝውውር ሂሳቡን ጭምር ነገረናቸው ነበር። በአጠቃላይ ማንቸስተር ሲቲ ለማስፈረም ከኦሎምፒክ ሊዮን ጋር ከስምነት በደረሱ በኋላ ትላንትና የሕክምና ምርመራውን ካደረገም በኋላ የ1 ዓመቱ ተጫዋች ሪያን ቸርኪ ለማንቸስተር ሲቲ የ5 ዓመት ኮንትራት ፈርሟል። ተጫዋቹ በቀጣይ የማንቸስተር ሲቲ የዓለም ክለቦች ዋንጫ ስብስብንም ይቀላቀላል ማለት ነው። ማንቸስተር ሲቲን የተቀላቀለው ሪያን ቸርኪ የክለቡ ደጋፊዎች ለቡድኑ ምን መስጠት እንደሚችል ለማየት እንዲጠብቁኝ ሲል ተናግሯል። ለክለቡ ደጋፊዎች ያለኝን አቅም ለማሳየት ጓጉቻለሁ። ሪያን ቸርኪ ለማሳየት ጠብቁኝ ሲል ተደምጧል። ከፊርማው በኋላ ህልሜውን ሆኗል። እዚህ ለመድረስ ጠንክሬ ሰርቻለሁ። ትልቅ ደረጃ ነው ለኔ፣ ይሄ ትልቅ ለውጥም ነው ሲል ተደምጧል። ከፊርማው በኋላ ማንቸስተር ሲቲ ለዓመታት ስኬታማ ነበር፣ አሁን ስኬቱን ለማስቀጠል ኃላፊነት መውሰድ እፈልጋለሁ ሲል ተደምጧል። ፈረንሳይ ሪያን ቸርኪ ማንቸስተር ሲቲ በአጠቃላይ ታይጃኒ ሬንደርስ፣ ሪያን ቸርኪ፣ ሪያን አይት ኑሪ እና ማርከስ ቤትሊን በእነኚህ 10 ቀናት ውስጥ አስፈርሟል። ወደ ቡድኑ በአሰልጣኝነት ፒፒ ሌንደርሰን፣ ጄምስ ፍሬንች እና ኮሎ ቱሬን መቀላቀሉ ይታወቃል። ስለሆነም 4 ተጫዋቾች 3 አሰልጣኞችን ማንቸስተር ሲቲ ባለፉት 10 ቀናት ውስጥ ቀጥሯል። የሲቲ ደጋፊዎች የክለባችሁን የዝውውር ሂደት በ10 ቀናት እንዴት ገመገማችሁት? አጋሩን። ከሰኔ 2023 ጀምሮም ከማንቸስተር ሲቲ የሶስትዮሽ ዋንጫ ስኬት በኋላ አንድ ጥናት ተደርጎ በእንግሊዝ ውስጥ 1278 ህፃናት ሮድሪጎ ወይም ሮድሪ ተብለው ስም ወጥቶላቸዋል። ይህም ከ2 ዓመት በፊት ከነበረው ወደ 729 ህፃናት ወይም 75% ጭማሪ አሳይቷል። ሮድሪጎ ሄርናንዴስ ካስቴላ ሞሬላ በተለይም ተጫዋቹ በማንቸስተር ሲቲ ቤት እጅግ በጣም ወሳኝ የሚባለው ተጫዋች ነበር። የፍጻሜ ጨዋታ ግብ አስቆጣሪውም በእንግሊዝ ውስጥ ተጽዕኖ በህፃናት ስም ላይም ጭምር ነው ብለዋል። ቸልሲ የዓለም ክለቦች ዋንጫ በፊት ራሱ ለማጠናከር በርካታ ርቀቶችን ሄዷል። ቸልሲ የዶርትመንዱን የፊት ወሳር ተጫዋች ጄም ጌንድስን ለማስፈረም በመስራት ላይ እንደነበሩ ይታወቃል። እንግዲህ ሰማዮቹ ተጫዋቹን ከዓለም ክለቦች ዋንጫ ውድድር በፊት ግን ማስፈረም ሳይችሉ ነው የዝውውር መስኮት ሲጠናቀቀው። ቸልሲ ከተጫዋቹ ጋር በግል ከስምነት ቢደርስም ከዶርትመንድ ጋር ግን እስከ ስምነት መድረስ አልቻሉም። ሰማዮቹ የክረምት የተጫዋቹ ዝውውር መስኮት ሲከፈት በድጋሚ እንቅስቃሴ ላይ ማድረግ ወስነዋል የተባለው
የሚችለው። በሌላ በኩል ኤስ ሚላኑ ግብ ጠባቂም ለማስፈረም ሲሰሩ የነበሩ ቼልሲዎች ግብ ጠባቂው ዝውውር ማቋረጣቸውን ነግረናችሁ ነበረ። ስለዚህ ይሄም ዝውውር አልተሳካም። ቼልሲ ለግብ ጠባቂ የተጋነነ ክፍያ መጠየቁ ነበረ ከዝውውሩ እንዲወጣ ያደረገው። በርከት ያሉ የቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ከዚህ ግብ ጠባቂ ዝውውር መውጣታቸው ተገቢ ሲሉት በሀሳብ መስጫ ሳጥናችን ላይ ሀሳባቸውን አስፍረው ተመልክተናል። በርከት ያሉ ተጫዋቾቻቸውንም ቀንሰው ነው ወደ አሜሪካ የሚጓዙት። ከዚህ ውስጥ ፔትሮቪች ዓለም ዋንጫ በቼልሲ ስብስብ ውስጥ አልተካተተም። በውሰት ከነበሩ ተጫዋቾች ውስጥ የተካተተው አንድሬ ሳንቶስ ብቻ ነው። ስለዚህ ግብ ጠባቂው ፔትሮቪች ከዓለም ክለቦች ዋንጫ የቼልሲ ስብስብ ውጪ ሲሆን ኬንድሪ ፓየዝም በተመሳይ ከቼልሲ ጋር የዓለም ክለቦች ዋንጫ አይሳተፍም። በቀጥታ በውሰት ወደ ስትራስቡርግ ነው የሚያመራው በ2026 ማለትም በጥር ላይ ማለት ነው በእኛም ወይ ደግሞ ቀጣይ የጥር የዝውውር መስኮት ሲከፈት ወደ ቼልሲ የሚመለስ ይሆናል። ይሄ ተጫዋች አልተካተተም። ነገር ግን ክሪስቶፈር ንኩንኩ ለዓለም ክለቦች ዋንጫ የሚጠቀማቸውን ስብስብ ኤንዞ ማሬስካ ይፋ ሲያደርግ ተካቷል። በዚህም የዓለም ክለቦች ዋንጫ ለቼልሲ የሚጫወት ይሆናል ማለት ነው። ምናልባት ዝውውሩ የመፈጸም እድሉ ከዓለም ክለቦች ዋንጫ በኋላ ወይም እዛው እያለ ክለቡን የሚለቅ ከሆነ ቼልሲዎች ሊያሰናበቱ ይችላሉ። ግን በቡድን ውስጥ ተካቶ ወደ አሜሪካ እንደሚያቀና ተረጋግጧል። የፕሪሚየር ሊጉ አሸናፊ ሊቨርፑል ጀርመናውያን አማካይ ፍሎሪያን ቨርትዝን ከባየርን ሌቨርኩሰን ለማስፈረም ከስምምነት መድረሳቸውን ፋብሪዚዮ ሮማኖ አረጋግጧል። ሊቨርፑል ተጫዋቹን በ150 ሚሊዮን ዩሮ የዝውውር ሂሳብ ለማስፈረም ከባየር ሌቨርኩሰን ጋር በቃል ከስምምነት መድረሳቸውን ነው ይፋ ያደረገው። ሊቨርፑል ለተጫዋቹ ዝውውር 130 ሚሊዮን ዩሮ አቅርበው በባየር ሌቨርኩሰን ውድቅ እንደተደረገባቸው ይታወቃል። የሁለት ዓመቱ አማካይ ፍሎሪያን ቨርትዝ ሊቨርፑልን ለመቀላቀል ከስምምነት መድረሱስ ቆየት ያለ ጉዳይ ነበረ። ዝውውሩን የሚሆነ ከሆነ ታዲያ ሊቨርፑል በከፍተኛ ገንዘብ ያስፈረመው ተጫዋች ከጀርመን ቡንደስሊጋ በከፍተኛ ዋጋ የተሸጠ ተጫዋች በከፍተኛ ዋጋ ወደ ፕሪሚየር ሊግ የተዘዋወረ ተጫዋች በመሆን አዲስ ታሪክ የሚያስመዘግብ ይሆናል ማለት ነው። በነገራችን ላይ ውድ ቤተሰቦቻችን ይህ ዝውውር በቃል ደረጃ ነው ከስምምነት የተደረሰው። ስለሆነም በእግር ኳስ ታሪክ ከኔይማር 220 ሚሊዮን ዩሮ እና ከመባፔ 180 ሚሊዮን ዩሮ በመቀጠል ሶስተኛው ውዱ ተጫዋች ይሆናል ማለት ነው። ፍሎሪያን ቨርትዝ 197 ጨዋታ ለባየር ሌቨርኩሰን 57 ግቦች 65 አሲስት 122 የግብ ተሳትፎ 3 ዋንጫ ምንም ጨዋታ ሳይሸነፍ የቡንደስሊጋውን ዋንጫ ያሳካ ለሁለት ተከታታይ ዓመት የሊጉ ምርጥ ተጫዋች ተብሎም የተመረጠ ተጫዋች እንደነበረ እናስታውሳለን። ከዚህ ጋር በተያያዘ ግን ዴቪድ ኦርኔስቴ አንድ መረጃ ይዞ ወጥቷል ወደ ቤተሰቦቻችን። መረጃውም እስከዚህ ሰዓት ድረስ ዝውውሩ ስለመጠናቀቁ መረጃ የለኝም ነው ያለው። ፋብሪዚዮ ሮማኖ ደግሞ ከዚህ ዝውውር ጋር በተያያዘ ይዞት የወጣው መረጃ ምንድነው? በቃል ደረጃ በ150 ሚሊዮን ዩሮ የዝውውር ሂሳብ ለማስፈረም ተስማምተዋል የሚል ነው። ስለሆነም ዴቪድ ኦርኔስቴ መረጃውን እርግጠኛ አይደለውም ሲል ፋብሪዚዮ ሮማኖ ግን በቃል ደረጃ ተስማምተዋል ብሏል። ፋብሪዚዮ ሮማኖ ሪቻርድ ዩዝ በቨርትዝ ዝውውር ላይም ትልቁ ሚና ነበራቸው ነው ያለው። ፍሎሪያን ቨርትዝ ቤተሰብን የሚያስብ ስትራቴጂ ይዞ በመቅረብና ከተጫዋቾች ጋር ያለውን ስምምነት በጊዜ በመጨረስ ሲቀጥልም አሰልቺና ረጅም የሆነ ድርድር ሳያደርግ ከባየር ሌቨርኩሰን ጋር በስምምነት ሊደርስ ችሏል። ለዚህም ደግሞ ሪቻርድ ዩዝ ትልቁን ሚና ተወጥተዋል ነው ያለው ፋብሪዚዮ ሮማኖ። ዶሚኒክ ሶቦስላይ ትላንት አዘርባይጃን ጋር ሀገሩ ሃንጋሪ ጨዋታ በነበረበት ሰዓት 90 ደቂቃ ነው መጫወት የቻለው። ብዙ የተሳኩ ቀበሎችን ያደረገው እሱ ነው 74፣ ብዙ ኳሶችን ከተጋጣሚ ቡድን ተጫዋቾች የነጠቀው እሱ ነው 10፣ ብዙ የግብ ዕድሎችን የፈጠረው እሱ ነው 7፣ ብዙ የተሳኩ ድሪብሎችን ያደረገ እሱ ነው 2። ከ11 ረጃጅም ኳሶች ውስጥ 8ቱ ስኬታማ ነበሩ። 7 ቁልፍ ኳሶችን አቀብሏል። ከ8 ክሮሶች 6ቱ ስኬታማ ነበሩ። አንድ ትልቅ የግብ ዕድል ፈጠረ፣ አንድ ጎል አስቆጠረ። ወደ 9.2 ሬቲንግ ተሰጥቶታል። እጅግ በጣም አስደናቂ ምሽትን ማሳለፍ ችሏል በጨዋታው ላይ። በቀጣዩ ውድድር ዓመት ደግሞ በቼልሲ መሃል ሜዳ ክፍል ላይ ከዶሚኒክ ሶቦስላይ ከማካሊስተር ጋር ትልቅ ጥምረት ይፈጥራሉ ተብሎ ይጠበቃል። ሪያን ግራቨንበርችን በቦታው ላይ እንዳለ ሆኖ ማለት ነው። ትላንትና ሮድሪጎ በማህበራዊ ትስስር ገጹ ላይ እንግዲህ በሪያል ማድሪድ ደስተኛ ነኝ የሚል መረጃን ይዞ ቢወጣም ለሪያል ማድሪድ ቅርብ የሆኑ ምንጮች አሁንም የዚህ ተጫዋች የሪያል ማድሪድ ቆይታን አያረጋግጥም ብለዋል። በተለይም ደግሞ የመጨረሻ ውሳኔ በዣቪ አሎንሶ ይወሰናል ተነ የተባለው ከዓለም ክለቦች ዋንጫ ይሆናል ተብሎ ነው የሚታሰበው ውሳኔው። እናም ብዙ ያልተፈታውን የዚህን ተጫዋች የሪያል ማድሪድ ቆይታ ተጫዋቹ ምንም እንኳን ደስተኛ ነኝ ቢልም ነገር ግን አርሰናሎች የመጨረሻውን ውሳኔ አሁንም ይጠባበቃሉ ነው የተባለው።
የተባለው አርሰናልና ማይክል አርቴታ አጥብቀው የሚወዱትን ተጫዋች በተለይም በቡድኑ የተስማሙበትን ተጫዋች ለክንፍ አጥቂነት ይፈልጉታል። በተለይም የፈጠራ ችሎታውን እንዲያግዝ በርከት ያሉ የፕሪሚየር ሊግ ክለቦች ፍላጎት እንዳላቸውም ለወኪሉ ነግረውታል። ከዚህ ውስጥ አርሰናል አንደኛው ነው። አርሰናል ወደ ዝውውሩ ግን በይፋ የሚገባው የመጨረሻ የክለቡን ውሳኔ ከጠበቀ በኋላ ነው። ምንም እንኳን ተጫዋቹ ለመቆየት አስቀድሞም ፍላጎት ቢኖረውም አርሰናል ሼሽኮን ለ2 ዓመታት ሲከታተለው እንደነበረ ይታወቃል። ወደ ቤተሰቦቻችን አሁን ከሳውዲ አረቢያ ክለቦች እንግዲህ ፉክክር ቢገጥመው በርከት ያሉ የዜና ምንጮች ግን ተጫዋቹ በአውሮፓ መቆየት ምርጫው መሆኑን ተከትሎ ለአርሰናል ብዙም ስጋት አይሆንም ተብሏል። አርሰናል እና በሼሽኮም ጉዳይ መካከል ድርድሩ አሁን በጥሩ ሁኔታ እየተካሄደ እንደሚገኝ ፋብሪዚዮ ሮማኖ ያረጋግጧል። በዚህ ሳምንት ይቀጥላል። ያው ከተስማሙ የሕክምና ምርመራውን ማድረግ ይችላል በዚህ ሳምንት። ስለሆነም ቀጣይ ሰኞ በሚከፈተው የዝውውር መስኮቱ ላይ ያጸድቁታል ማለት ነው። አሁንም ድረስ ሌይፕዚግ ከተጫዋቹ ሽያጭ ያስፈልገኛል ያለውን 80 ሚሊዮን ዩሮ ወደ ካዝናው እስካስገባ ድረስ ተጫዋቹን ለመልቀቅ ዝግጁ እንደሆነ ይታወቃል። የሳውዲ አረቢያ ክለቦች ይህንን ገንዘብ ለመክፈል ፈቃደኛ ናቸው። ምንም እንኳን ተጫዋቹ ፈቃደኛ ባይሆንም በቀጣይ ቀናት በትልቁ ይጠበቃል የዚህም ተጫዋቹ ውሳኔ ጉዳይ። የዝውውር መስኮቱ ቢዘጋ ድርድሩ ግን ይቀጥላል ማለት ነው። ውድ ቤተሰቦቻችን ከኦሌ ዋትኪንስ ዝውውር ጋር በተያያዘ የመጀመሪያ ምርጫ አይደለም። ይህ ምርጫ የተቀመጠው በርካቶች ሲጠይቁንም ነበር በሀሳብ መስጫ ሳጥናችን ላይ። ይህ ዝውውር ሊፈጸም የሚችለው የጌኬሬስ ወይም የቀዳሚ ምርጫ የሆነው ቤንጃሚን ሼሽኮ የሁለቱ ጉዳይ በቅደም ተከተል የማይሳካ ከሆነ ስለዚህ አርሰናል ቁጥር 1 ምርጫ ሆኖም ቤንጃሚን ሼሽኮ እየሰሩበት ነው። ካልተሳካ ጌኬሬስ፣ ካልተሳካ ኦሌ ዋትኪንስ በጥር ላይ ያመጡት ነበረ። አርሰናል 40 ሚሊዮን ፓውንድ አቀረበ። አስቶን ቪላ ደግሞ 60 ሚሊዮን ፓውንድ አለ። ማይክል አርቴታ ወዶት ቦርዱን ሊያሳምኑ ቢጥሩም ቦርዱ ግን ለዚህ ተጫዋች 60 ሚሊዮን ፓውንድ አንከፍልም ብለው የቀረ ዝውውር ነበር። ለማንኛውም አሁንም 3ኛ ደረጃ ላይ ያለ ዝርዝር ነው። የአርሰናል ቀዳሚ ምርጫ አይደለም። በአጥቂ መስመር ላይ ሼሽኮ ቀዳሚ ነው። በክንፍ አጥቂ ላይ ደግሞ ሮድሪጎ ቀዳሚ ምርጫ ሆኖ በቀጣይ ቀናት የሚጠበቁ ዝውውሮች ናቸው። ሁለተኛው የዝውውር መስኮት የፊታችን ሰኞ በይፋ ስለሚከፈት ሩቅ አይደለም። ትልልቅ ነገሮችን በአርሰናል በኩል እንዲሁ በዝውውር መስኮቱ ልንሰማ እንችላለን። 10ሩን ቀናት ግን እንዴት አገኛችሁት አርሰናላውያን ልታጋሩን ትችላላችሁ። ባሳለፍነው ወር ከማንቸስተር ዩናይትድ ተሰናብቶ ነበር የቀድሞ የአርሰናልና የብሬንትፎርድ የቆሙ ኳሶች አሰልጣኝ። ዘንድሮ በዩናይትድ ቤት በጣም ደካማ የሚባል ቁጥር መመዝገቡን ተከትሎ ከቆሙ ኳሶች ጋር በተያያዘ ዩናይትድ አሰናብቶት ነበር። ከአርሰናል ደግሞ ቀድሞውኑ ታዲያ ቶማስ ፍራንክ አዲሱ የቶትናም ሆትስፐርስ አሰልጣኝ ሲሆን የቀድሞ የማንቸስተር ዩናይትድ የቆሙ ኳሶች አሰልጣኝ እንግዲህ እንደሚሾም ተረጋግጧል። ስለሆነም በማንቸስተር ዩናይትድ በአርሰናልም በብሬንትፎርድም የተሸኘው ሰው የቶማስ ፍራንክ የቆሙ ኳሶች አሰልጣኝ ሆኖ አንድሪያስ ጆንሰንን ይቀጥሩታል ማለት ነው። ኢኤስፒኤን ከማንቸስተር ዩናይትድ ዝውውር ጋር በተያያዘ አንድ መረጃን ይዞ ወጥቷል። ማንቸስተር ዩናይትዶች በዚህ ሰዓት ለመጨረስ እየሰሩ ያሉት የመጀመሪያው ስራ የብሪያን መቤሞን ነው ብለዋል። ማንቸስተር ዩናይትድ ቅድሚያ የሚሰጠው ብሪያን መቤሞን ነው። ከብሬንትፎርድ እሱ ላይ ትኩረት አድርገዋል። ቀጣይ ሁለተኛ የዝውውር ሂሳብ በይፋ ማቅረብና ድርድር ማድረግ ላይ ነው ትኩረት ያደረጉት። የብሪያን መቤሞን ዝውውር ሳይጨርሱ ወደ ቪክተር ጌኬሬስ ዝውውር አያመሩም ነው ያለው ኢኤስፒኤን። ስለሆነም በቃል ደረጃ ከስምነት ስለደረሰ በቀላሉ ለመፈጸም አመቺ የሆነ ዝውውር ነው ተብሎ ይታሰባል። በዚህ ሳምንትም ድርድሩ ይቀጥላል ብለዋል ኢኤስፒኤን። እንደሚታወቀውም በብሬንትፎርድና በዩናይትድ መካከል ስምነት አይደረስ እንጂ በተጫዋቹና በዩናይትድ መካከል እስካሁን የግል ስምነት ችግር የለም። ተጫዋቹም የሁለቱን ክለቦች ስምነት እየተጠባበቀ ይገኛል። እንግዲህ በዚህ ሳምንትም የሕክምና ምርመራ ማድረግ ይቻላል የሚሳካ ከሆነ በቀጣይ ቀናት። ለማንኛውም እዚህ ዝውውር ላይ ትልቅ እልባት ይሰጣል ተብሎ ሲጠበቅ ኢኤስፒኤን ከቪክተር ጌኬሬስ ዝውውር በፊት የብሪያን መቤሞ ዝውውር ይቀድማል ብለዋል። ለገበያ ከቀረቡት ተጫዋች አሌሃንድሮ ጋርናቾ ተጠቃሹ ነው። በተለይም ለነ ብሪያን መቤሞ ቀጣይ ይመጣሉ ለሚባሉ ተጫዋቾች የገንዘብም ይሁን የተጫዋች ስኳድ ቁጥርን ለመቀነስ በተለይም ከክፍያ ስርዓት ጋር በተያያዘ በርካታ ሽያጮች ሲጠበቁ አሌሃንድሮ ጋርናቾ ይጠቀሳል። አሁን ላይ ታዲያ ቶትንሃም፣ አስቶን ቪላ፣ ቼልሲም ወደዚህ ዝውውር ገብቷል። ቼልሲ እንኳን አስቀድሞም የነበረ ነው። ቼልሲ የጄሚ ጌንቲስን ጉዳይ ይጠባበቃል የተባለው በተለይም ሁለተኛው የዝውውር መስኮት ሲከፈት ተጫዋቹን የማያገኙት ከሆነ ነው ፊታቸውን ወደ አሌሃንድሮ ጋርናቾ የሚያዞሩት። አስቶን ቪላዎች ራሽፈርድን ከመለሱ በኋላ አሁን ትኩረታቸው አሌሃንድሮ ጋርናቾ ላይ ሆኗል። ቶትንሃም በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬት የቆረጠ ቡድን ነው።
ነው አዲሱ አሰልጣኛቸው ቶማስ ፍራንክን ማገዝ ይፈልጋሉና ለዛም እንግዲህ ዝውውሩን ለመፈጸም እቅድ ይዟል የተባለው በርካታ ፈላጊዎች አሉ ከጀርመን እንደ ባየር ሌቨርኩሰን የሳውዲ አረቢያ ክለቦችን ጨምሮ በርካታ ፈላጊዎች አሉ አሌሃንድሮ ጋርናቾ የደሞዙ ጉዳይ ግን ለሁሉም ፈላጊ ክለቦቹ አሳሳቢ ነው በቀጣይ ተጫዋች ወደ የት ያመራል የሚለውን ደግሞ በዝውውር መስኮቱ ሲከፈት ዳግም በስፋት የምንመለከተው ይሆናል ትላንት ምሽት በነበረው መረጃችን ላይ ከጊዮኬሬስ ዝውውር ጋር በተያያዘ ሪዮ ፈርዲናንድ ተጫዋች መምጣት የለበትም ለዩናይትድ ብለዋል ብለን ከጊዮኬሬስ ጋር በተያያዘ መረጃ ካጋራናችሁ በኋላ በርካታ ዩናይትድን በሐሳብ መስጫ ሳጥናችን ላይ ሐሳቦችን ስታሰፍሩልን ነበር በርግጠኛነት መረጃውን ከኛ ቀድማችሁት እንደተከታተላችሁት እርግጠኛንን ዛሬ ያው ማረጋገጫውን ደግሞ ከበርካታ ማህበራዊ ትስስር ገጾች ስትመለከቱት መረጃው ተጨባጭ እንደሆነ ታረጋግጣላችሁ ብለን እናስባለን ከታማኝ ምንጮች ነው መረጃውን ያረጋገጥነው የቀድሞ ታሪካዊ ተጫዋች ሪዮ ፈርዲናንድ በንግግሩ ቪክተር ጊዮኬሬስ ለማንቸስተር ዩናይትድ ትክክለኛ አማራጭ አይደለም ነው ያለው ግን አሰልጣኝ ሩበን አሞሪም አሁን ላይ ቡድናቸውን ሁነኛ የ9 ቁጥር ተጫዋች አድርገው እንግዲህ ይመለከቱታል በዛ ቦታ ላይ ያው ራስመስ ሆይሉንድ ለቡድኑ መፍትሄ ይሆናል ብለው አያምኑም አሰልጣኝ ሩበን አሞሪምና ለዚህም እንግዲህ ጊዮኬሬስን እሳቸው ምርጫቸው አድርጓል የቀድሞ ሌጀንዶች ደግሞ ምርጫችን አይደለም እያሉ ነው ቪክተር ጊዮኬሬስን ከዚህ ውስጥ ሪዮ ፈርዲናንድ ተጠቃሽ ነው በርከት ያሉ የዩናይትድ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ይህንን ሐሳብ እንደምትጋሩት ከምሽት መረጃችን በኋላ ስታጋሩ ነበረ አብዛኛው የዩናይትድ ደጋፊ በሐሳብ መስጫ ሳጥናችን ላይ ቪክተር ኦስሜን የተሻለ ነው እያሉ ነበር ለማንኛውም ተጫዋቹን በአጠቃላይ ዘንድሮ በሰባ የግብ አስተዋጽኦ ነበረው በአጠቃላይ ለሀገሩም ለስፖርት እንግሊዝበንም ሰባ የግብ አስተዋጽኦ ነበረው በተጠናቀቀው ውድድር ዓመት በአውሮፓ ሻምፒየንስ ሊግ 6 ጨዋታ በቋሚነት ጀምሮ 6 ግብ አስቆጥሮ 1 አሲስት ነበረው 25% ኳስን ወደ ግብ የመቀየር ነጻሪ ነበረው አሰልጣኙ እንግዲህ ዋነኛ ፈላጊው ናቸው ሪዮ ፈርዲናንድ ደግሞ የለም ለዩናይትድ የሚሆን አይነት ተጫዋች አይደለም እያለ ነው ለማንኛውም እንግዲህ መረጃው ተጨባጭ ስለሆነ ነው ያጋራናችሁ በድጋሚ ዩናይትድ ደጋፊዎች በዚህኛው መረጃ ክፍለ ጊዜ የምትከታተሉንም ከሪዮ ፈርዲናንድ ሐሳብ ጎን ጊዮኬሬስ ለዩናይትድ አይሆንም የሚሉት ናችሁ ወይንስ የለም ጥሩ አማራጭ ነው የሚሉት ናችሁ የእናንተን የግል ለመልከታ ዩናይትዳውያን ልታጋሩን ትችላላችሁ ባለፉት 3 የውድድር ዓመታት በርካታ ቁልፍ ኳሶችን በማቀበል የዩናይትዱን ብሩኖ ፈርናንዴዝን የሚስተካከለው የለም ኦፕታ ይዞት በወጣው መረጃ መሰረት ባለፉት 3 የውድድር ዓመታት በርካታ ቁልፍ ኳሶችን በማቀበል 324 ብሩኖ ፈርናንዴዝ አለው ግን ያነሰ ጎል ንጻሬ ነው ዩናይትድ ያለው ከሌሎች ክለቦች ከነ ማርቲን ኦዴጋርድ ክለብ አርሰናል ቡካዮ ሳካ ሳላ ኬቨን ደ ብሮይና ጭምር ያነሰ ጎል ነው ዩናይትድ ከነኚህ የሚሳተፉት ተጫዋቾች ክለብ ያነሰ ግብ ነው ዩናይትድ ያለው ይህም ብሩኖ ፈርናንዴዝ ምን ያህል እየባከነ ያለ ተጫዋች እንደሆነ ማሳያ ነው ግን ተጫዋቹ በጣም ጥራት ያለው ነው ዩናይትድ ቤት አሁንም ሌላ 9 ቁጥር እንደሚያስፈልግ ማሳያ ነው አሁን ጊዮኬሬስ ከኦስሜን የትኛው የተሻለ ይሆናል የሚለውን ዩናይትድ ልታጋሩን ትችላላችሁ ብሩኖ ፈርናንዴዝ ቆይቷል ከፍተኛ የግብ ዕድል ፈጣሪው በርካታ ቁልፍ ኳሶችን አቀባዩ ተጫዋች ቀርቷል ከተከታዩ ማርቲን ኦዴጋርድ በራሱ 83 በላይ የቁልፍ ኳሶችን አቀብሏልና ብሩኖ ፈርናንዴዝ ባለፉት 3 ዓመታት ጂግ በጣም ወሳኙም ቁልፉም ተጫዋች ነበረ ማለት ይቻላል በማንቸስተር ዩናይትድ ቤት መቀጠሉ ጉዳይ እርግጥ ያልሆነውና ክለቦች እየተፈላለጉለት የሚገኘው ማርከስ ራሽፎርድ ምንም እንኳን ከዩናይትድ እንግዲህ ለቁም ሌሎች ክለቦችን ይቀላቀላል በተለይም ባርሴሎና ነው ምኞቱ ቢባልም አሁንም ባርሴሎና ይፋዊ ጥያቄ ሳያቀርብ ነው የዝውውር መስኮቱ የተዘጋው ይሄኛው በቀጣይ ሁለተኛው ይጠበቃል ፋብሪዚዮ ሮማኖ ግን ከዚህ ተጫዋች ዝውውር ጋር በተያያዘ ወደ ባርሴሎና የማምራቱ ነገር 100% እርግጥ አይደለም ብሏል የሚሆነው እስካሁን ድረስ በሁለቱ ክለቦች መካከል ምንም አይነት ድርድርም ውይይትም የለም በባርሳም በኩል የተለያዩ አማራጮች አሏቸውና የትኛውን አማራጫቸውን እንደሚያስቀድሙ እርግጥ ባይሆንም ግን ራሽፎርድ የመጀመሪያ አማራጫቸው እንዳልነበረ ሉዊስ ዲያዝን መጠየቃቸው ማሳያ ነው ሆኖም ግን በወቅቱ በሊቨርፑል በኩል ምላሹ አይሸጥም ነው በባርሴሎና ባቀረቡት የድርድር ሂሳብ ወይም የመጀመሪያ ፕሮፖዛል አንፃር ስለዚህ ራሽፎርድ ድል ሊኖረው ይችላል ግን በጣም ዝቅተኛ ነው ብሏል ባርሴሎና ራሽፎርድን ማስፈረም የፈለገው በወቅቱ ከማንቸስተር ዩናይትድ ጋር በጥር በተለያዩበት ጊዜ ነበር በወቅቱ ግን አንሱ ፋቲ ክለቡን መልቀቅ ነበረበት አልለቀቀም ማንቸስተር ዩናይትድ በተጫዋቹ ላይ 40 ሚሊዮን ፓውንድ ለጥፎ ገዢዎችን እያፈላለገ ሲገኝ እስካሁን መዳረሻው እርግጥ አይደለም የማርከስ ራሽፎርድ ለማንኛውም ማንቸስተር ዩናይትድ የማርከስ ራሽፎርድን ብቻ አይደለም የበርካታ ተጫዋቾቹን ገዢ እየጠበቀ ይገኛል ዩናይትድ ቤት ግን አንድም ተጫዋቾቹን ለመሸጥ በጣም የተቸገረበት ዋነኛ ምክንያት የተጫዋቾቹ ሳምንታዊ ደሞዝ እጅግ በጣም ውድ የሚባል እንደሆነ ይታወቃል
ትላንት በአውሮፓ የዓለም ዋንጫ የማጣሪያ ጨዋታ ኔዘርላንድ ማልታን 8-0፣ ሰርቢያ አንዶራን 3-0፣ ላቲቪያ ከአልቤኒያ ጋር 1-1፣ ኦስትሪያ ሳን ማሪኖ 4-0፣ ሮማኒያ ኪፕሮስን 2-0፣ ፊንላንድ ፖላንድን እንደዚሁ 2-1 በሆነ ውጤት ድል አድርጋለች። ትላንትና በነበሩ በአውሮፓ የወዳጅነት ጨዋታ በርከት ያሉ ጨዋታዎች ነበሩ። ዴንማርክ ሉታኒያን 5-0 አሸንፋለች። ስዊድን አልጄሪያን አፍሪካዊቷን ሀገር 4-3፣ እንደዚሁም ሩሲያ ቤላሩስን 4-1፣ ሴኔጋል እንግሊዝን 3-1 በሆነ ውጤት ድል ያደረገችበት ጨዋታ ይጠቀሳል። በደቡብ አሜሪካም የዓለም ዋንጫ የማጣሪያ ጨዋታ ቦሊቪያ ቺሊን እንግዲህ 2-0 ካሸነፈች በኋላ ቺሊ ከዓለም ዋንጫ መሰናበቷ ተረጋግጧል። በኮሎምቢያና በአርጀንቲና መካከል ሲደረግ የነበረው ጨዋታ 1-1 በሆነ አቻ ውጤት ነው መጠናቀቅ የቻለው። ከዛ በተረፈ አርጀንቲና አስቀድማ ማለፏን ስታረጋግጥ ቺሊ መውደቋን አረጋግጣለች። የነ ሉዊስ ሱዋሬዝ ሀገር ኡራጋይ 1 ነጥብ ብቻ ይቀራታል። በትላንትናው ዕለት ሲደረጉ የነበሩ ጨዋታዎች ከሞላ ጎደል እንደዚህ አይነት ውጤቶችን ይዘው ነበር የተጠናቀቁት። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ ወጃጀር ስፖርታዊ ጥንቅሮቻችን ይህን ይመስል ነበረ። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን ዳግም እንገናኝ። ለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። ከወደዳችሁ ላይክ አድርጉን፣ አበረታቱን። ሐሳብ አስተያየት ካላችሁ አጋሩን። እንዲሁ ቤተሰቡን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። የአሁኑን ጥንቅር እዚህ ጋር ቋጨን። ሰናይ ጊዜ